ቡታጀራ ከተማ ግን እናንተ ትልልቅ ሰው የለም ማለት ነው። አንዳንድ ሰዎች እየወጡ የሚበጠረቁ ሀገራቸውን በመጥፎ የሚያስጠሩ በተለይ ደግሞ እንደ ገነት ያለም አቶ ገንዬን ሁላችንም የምንወዳት የምናከብራት የአብርሻ ክስትም ሆንሽ የሩታ ክስትም ሆንሽ እኛ አያገባንም። ሰው እስከሆንሽ ድረስ እናከብርሻለን፣ እንወድሻለን፣ እንወድሽ ነበረ ማለት ነው። አሁን ግን እንደ ትንሾች እየወረድሽ እንዲሁም እነሱን ማስተካከል አገራችን በጥሩ ስላስጠራችሁት በጣም እናመሰግናለን። አሁን ግን የምትሰሩት ስራ ለኦዲየንስም ሆነ ለሀገራችንም ሆነ እያስጠቆራችሁ ነው እያለሽ መቆጣት ነበረብሽ እንጂ መልሰሽ ከቡታጀራ ተነስተሽ አዲስ አበባ ለውሸት ይሄን ያህል ትንሽ አይሰቀጥጥሽም? ግን ትንሽዬ እንዲሁ ወላሂ በውሸት እኮ ራሱ አስበሽ ስትመጪ እንዲህ ብዬ ኦዲየንስንም ሆነ እነሱንም ሆነ አሳምናል ብለሽ እንደሆን ይህ ነገር ውሸት ነው ማለት ነው። እኛ ሁላችንም እንወድሻለን። አሁን በቀደም ዕለት የገና በዓል ጊዜ ሩታና አብርሽ ታረቁ ብላችሁ አንቺና ጋሽዬ ወታችሁ ተናግራችሁ ነበር። እኔ ጋሽዬንም አሁን እንደ አባቴ ወዳቸዋለሁ፣ አከብራቸዋለሁ። ግን ቢሆንም ደግሞ በዚያ ልክ ኦዲየንሱን እንደዚህ ለማሳመን እናንተ ደግሞ ለቪዲዮ ናችሁ ስትሉ እንደዚህ ያላችሁ ልጆች ግን ያው ካሉበት ነው ታረቅንም ያሉት ነገር የላቸውም። ያው እንዲሁም እየባሳቸው ነው የሄዱ ማለት ነው። ሰላም ውድና የተከበራችሁ ቤተሰብ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላ። ዛሬ ትንሽ በሩታ መጥቻለሁኝ። እንግዲህ ትናንትና በሩታ ቤት የተለቀቀውን አይቻለሁኝ እና አይቼ የሆነ ነገር ገረመኝ። ወላሂ እስቲ እናንተ ከገረማችሁ የሆነ ነገር ኮሜንት አስቀምጡልኝ። አንዳንዴ ማለት ነው ሰዎች እኛን በቃ ማናውቅ ነው የሚመስላቸው። ኦኬ ልጆችሽ ተጣሉ፣ እነዚህ ልጆች ማስታረቅ፣ ወደ እናንተ ወደ ራሳችሁ ተመለሱ። ኦዲየንሶቻችሁ በእኛም በውስጥ እያናገሩን ነው። ምንድነው ችግራችሁ? እባካችሁ የነገር ድራማም ሆነ ሪልም ሆነ በቃ ሲተስማሙ ብለው። ሁለተኛ ደግሞ ትልልቅ ሽማግሌዎች አሉ አይደለ? ቡታጀራ ከተማ እንደ ማንኛውም ሀገር ናትና ትልልቅ ሰውም ያለበት ትንሽም አለበት። በቃ ምን ለማለት ፈልጌ ነው በቃ የሚታየው ቪዲዮ መቼም አሁን ነጋሽዬ ያዩታለኝ፣ የሩታ አባት ራሱ ያየዋለኝ፣ ሁሉ ትልቁ ትንሹ አገራቸውን አዎ በሚዲያ አስታውቀዋት ታዋውቃለች። እንደነሱ ያለ ሀገር ዩቱበር እስካሁን አይቻለውቅም። በጣም ትንሹም ትልቁም ማሻአላ ይሰራሉ። ሁላቸው በየቤቱ በእያንዳንዱ ዩቱበር ናቸው። ስለዚህ ሀገራችን በጥሩ አስጠርታቸዋል። አሁን ደግሞ እናንተ ልጆች እውነት ከተጣሉ ኦኬ፣ ትልልቅ ሽማግሌ ያሉ የአብርሽ አባት የነሩታ አባት ምንድነው ጠባቸው ምናምን ሌላ ሰዎችም አሉ እና እነሱን ይዘው እነዚህ ልጆች ማስማማት ነው ያለባቸው። ሁለተኛ ደግሞ ውሸት ማለት ነው። አሁን ይህን ነገር እነሱስ እየሰሙ እንደዚህ ነገር ያፍራሉ። አሁን መሰነ ሩታም ወደ ውጭ ሀገር ልሄድ ነው አለች። እሺ ትሄድ፣ ራሷን ትሪትመንት ለማድረግ ከሆነ ትሄድ። ግን ብቻዋን የሆነ የምትሄድ አይመስለኝም። የምትሄድም ከማን ጋር ነው? ምንኪል ከአብርሽ ጋር ነው የምትሄድ። ሌላ ሰው መጥቶ ወይም ከሌላ ሰው ጋር የምትሄድ አይመስለኝም። ያው ከባሏ ጋር ትሪትመንት ለማድረግ ራሳቸውን ለማረጋጋት ሊሆን ይችላል። ብቻዋን ከሆነም ኦኬ፣ እኔ ብትሄድ ጣጣ የለውም። ትንሽ ዳ ተዝናንታ እረፍት አድርጋ ብትመለስ ደስ ይላል። ግን የመገረመኝ የገነት ከቡታጀራ ከተማ አንስታ አዲስ አበባ ይሄን ያህል ውሸት ዋሽቼ ኦዲየንስንና ራሴን ባለፈው ቪዲዮ ለቃሳል የገና በዓል ማለት ነው። የገና በዓል ቪዲዮ ለቃ ነበር አይደለ? እና ስለዚያ ያንን ስሜን ያኔ በጣም ውሸታም ታብላለች እና አሁንም ደግሞ ያንን ስሟን በጥሩ ለማስነሳትና ኦዲየንስ እንዳይጠላት እባክሽ ማለት ነው። ኦዲየንስ ያኔውን ቀን ወይም በመነገት የሆነው እኛ ትክክል አለመሆናችሁና ውሸታም መሆናችሁን ያንን ቀን ነው እንትን ያልነ መስሎን ነበር። አብርሽና ሩታ በቃም እንግዲህ ከቤት ስለገባች ሩታ አብርሽም ወደ ራሱ ተመልሶ ይታረቃሉ ነበር የመሰለን። ግን እናንተ የምታወሩት ሌላ፣ እነዚህ ልጆች ሁለቶች የሚያወሩት ሌላ። አብርሽና ሩታ አብርሽ ለአንደኛውም ታረኩም አላለም። ሩታም ከአብርሽ ጋር ታርቀናል፣ ተስማምተናል፣ ከአንድ ቤት እንኖራለን አላለችም። እነዚህ ልጆች ሁለቶች ባልና ሚስት የሚወሩት ሌላ፣ አንቺ ደግሞ ያወራሹ ከጋሽዬ ጋር ሌላ እና ስለዚህ ስምሽን
በጥሩ ለማበስ ነው የመጣሽው ከቡታጀራ ከተማ እንደዚህ ይሄን ያህል በመኪና መተሽ፣ ከዚያ በኋላ ምን እየሰራችሁ ነው? አሁንም ልሄድ ነው። ሩታ ነገረች እኮ እኔ እንደ ታላቅ እህት ወይም እንደ ዝምድ እንደ ቤተሰብ አንቺ የምትኝን ልሰማሽ እችላለሁኝ፣ ግን ቢሆንም ደግሞ ይሄ ነገር አይሆንም። ሁለተኛ ደግሞ ባልና ሚስት የተፋታ ባልና ሚስት እንዴት ነው አንድ ቤት በቃም እየመጣ አንድ ክላስ ስጮ አንድ ክላስ ስጮ ከዚህ ላይ እኮ አያችሁ እናንተ አሁን ስትዋሹ ማለት ነው ሁላቸውም። እኛ ሩታም ጥፋት ስታጠፋ ያው ትክክል ናት ልንል አንችልም። በቃ በጥፋቷ ኦኬ ጥፋት ነው፣ ግን ስላልተፋቱ እኮ ነው አንድ ክላስ ጨው የእውነት እኮ ተለያይተው ቢሆን አሁ አብርሽ ወደ ውጭ ነበር መሄደበት። ግን እነሱ በምን ዘዴ እንደሚያስቡት በምን አማርኛ እንደሚያወሩት እንዴት አድርገው እንደሚያስቡት ወይም እኛን እንዴት እንደሚያስቡና እናውቅም። እኛ አረብ ሀገር ብንሰራ እኛ አረብ ሀገር ሸቃላ ብንሆን ሰራተኛ ብንሆን ማለት ነው እኛ እኮ ጠንቅቀን ከእናንተ የበለጥነ ብስሎች ነን ማለት ነው። ከእናንተ የበለጥነ ሁሏን ነገር ከሀ እስከ በናውቃለን። ግን ዝም ስንል ቪዲዮናቸውን እየመጣነ ስናይ በቃ ትሬትመንት ስለምናደርጋቸው ሸር ስለምናደርግ ስለወደድናቸው በቃ ሞኝ ናቸው ብላቸው አስባቸው እንደሆን ኖ ባልና ሚስት ከተለያየ አሁ ባል ነው የሚወጣ ባል ነው የሚወጣ። ይሄ ለባልየው አንድ ክላስ ጭው እሱ መውጣት የለበትም እያልሽ የምትመጡ ሁላ ይሄ ውሸት እኛን ለማሳመን ነው። ሁለተኛ ደግሞ ስምሽን ለማደስ ነው ማለት ነው። እና እኔ ትልቅ ሰው ሲዋሽ ደስ አይለኝም ወላይ በጣም ነው የሚደብረኝ። መሰናውን በእኔ በኩል አሁ መሰ እንደነ ሩታ እንደነ አብርሽ በቃ እንደኛ እኩልየቴ የኔ እኩያቶች አሁን ቢዋሹ እኔ ምንም መስሎ አይታየኝም። በጣም ያኔ ገና ናቸው አልበሰው ግን ትንሽዬ ምራቅ ዋጥ ያደረጉ ሰዎች ወላሂ ሲዋሹ እንዴት ደሜ እንደሚንተከተክ ልነግራችሁ አልችልም። እና ገንዬ ደግሞ አትበጥረቂ ማለት ነው። በቃ የልጅቷ ማንነት መታወቅ አለባት። ሩታ መሰደብ የለባትም። ሩታ በቃ ያለችው መሰማት አለባት። በቃ ሁሌም ያም እየመጣ አብርሽ ያንም እየመጣ አብርሽ ለምን አስወጣሽው? ወንድሟ ማክስቷ ምናምኗም አብርሽ ለምን ወጣ? አንድ ክላስ ስጮ ምን ይሄን ያህል ማለት ነው። አይሆንም። ሩታ እኮ ህግና ደንቡን ይዛ እኮ ነው እያወራች ወይም እየተከራከረች ያለ። ባልና ሚስት ከተፋታ በኋላ ወንድ ነው መውጣት ያለበት። እሱ ደግሞ ከቡታጀራ ስትመጣ ሩታ በቃ እሱ ከቤት እንደማይቀመጥ እኔ ወንድ ነኝና ውጭ በቃ ማደር ስፈልግ መንገድ ላይ የተኛለሁኝ፣ ካልፈለግኩ ደግሞ በቃ ቤት እከራያለሁ። አንቺ ግን ልጅን ይዘሽ ከቤት ግቢ ነው ያላትኝ። ስለዚህ ቃል ገብቶ ያመጣትን ልጅ እናንተ ደግሞ እየመጣችሁ ሌላ ነገር የምትፈተፍቱ በጣም ነው የምታሳዝኑት። እና ለማንኛውም ቤተሰቦች ያው እንግዲህ ሩታ ወደ ውጭ ሀገር እሄዳለሁ እያለች ነው። እስቲ ለማንኛውም እናያለን። እስከ መጨረሻው አይተን የምንፈርደውን እንፈርዳለን። እና ግን ሩታ ጀግና ናት። ሩታ ጎበዝ ናት። ሩታ እንደሷ ማንም የሚደርስ የለም። እየመጣሽ እያንዳንዱ ዝም ብላችሁ አፋችሁን የምትበጣረቁ ዝም ስላለቻችሁን አይደለ? አሁን የምንሸቅል በሷ ነው። አይዲያ ሰጥተውናል፣ እናመሰግናቸዋለን። ግን ቢሆንም ሴት ልጅ መከበር አለባት። ሴት ልጅ በሴትነቷ መከበር አለባት። ማንም እየመጣ አፉን እንዲከፍትባት ሩታ ብቻ ማንም ሴት በቃ መከበር አለባት። እሷ ሴት ልጅ ያለችው መሰማት አለባት ማለት ነው። ለወንድ እንደዚህ ምናምን ነገር አታሽቃወጡ። ከፈለግ በአራት እግሩን ይብላ ሆ